ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ዳግም በሌላ ቪዲዮ መተናል። ዛሬም እንደተለመደው ማለት ነው ሰሞኑን እያወዛገበ ያለው የሃይሚና የብሩኬ ጉዳይ ግራ እያጋባ እዚህ ደርሷል ማለት ነው። ዛሬ እውነቱን ተናግራለች። ከብሩኬ ጋር የነበረውን ችግር በግልጽ ለፍፄ ተናግራለች። እንግዲህ ፍፄ ኦዲየንስም ግራ ስለተጋባ ነገሩን ግልጽ ማድረግ አለብሽ ብሏታል። ትክክለኛ ጥያቄ ነው። ግልጽ አድርገዋለች ማለት ነው። ስለዚህ የዋና ጸባቸው ብሩኬ ከሌላ ሴት ጋር በእኔ ላይ ደርቦ ከሌላ ሴት ጋር ነው ብላ ነው እንግዲህ የመጣችው። ይሄ ነገር ይሆናል ወይ ብለን ስናስብ የሚሆን አይመስለኝም። ምናልባት ሃይሚ ትንሽ ስታወራ የተለያየ ነገሮችን እያነሳች ነው። ያለፈ ታሪክም ሊሆን ይችላል፣ የአሁን ታሪክም ሊሆን ይችላል እያለች ነው። ሰውን ስትቀርቡት ወይም ደግሞ ወደ ህይወታችሁ ስታስገቡ ስላለፈው ታሪኩ የሚያሳስባችሁ ከሆነ ከመግባታችሁ በፊት ማወቅ ይጠበቅባችኋል። ያለፈ ታሪክ ነው። አንዳንድ ሰዎች ያለፈ ታሪክ ሊያጋጨን ይችላል ብሎ በግልጽ የሚናገሩ ሰዎች አሉ። አንዳንዶች ደግሞ ትዝም አይላቸውም። መሀል ላይ ከደረሰ በኋላ ችግር ከፈጠረ ደግሞ በጣም አስቸጋሪ ነው። ብሩኬ ግራ እየተጋባ ነው ምንድን ነው ብሎ። ሃይሚ ደግሞ ምናልባት እውነትም ሊሆን ይችላል ላይሆንም ይችላል ብሩኬን ከወንድ ጋር ብሩኬ ከሴት ጋር ነው ያለው የሚል ሀሳብ ይዛ መጣለች። ይሄ ነገር እውነት ይሆን? ከሷ አንደበት እንስማ፣ ሀሳብ አስተያየት እንስጥበት። የተወደዳችሁና የተከበራችሁ ቤተሰቦቼ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ቪዲዮ እንድትጀምሩ በትህትና ጠይቃለሁ። እስቲ ወደ ቪዲዮ እንሂድ። እሺ ምንድነው? ግልጽ አድርጊው ምናምን። እሺ መናገሩ አስፈላጊ ከሆነ በቃ ከሴት ጋር ነው። አዎ መናገሩ አስፈላጊ ነው። አስፈላጊ የሚሆንበት ምክንያት ብሩኬ የሚወቀው ኦዲየንስ የሚወቀው ማለት ነው። ምክንያቱም ኦዲየንስም ግራ እየተጋባ ስለሆነ አንድ ሰው ባላወቀበት ነገር ላይ መልስ ሊሰጥ አይችልም። ስለዚህ ብሩኬ ሰማ፣ ይሄንን ዛሬ መልስ ይዞ ይመጣል ማለት ነው። ሰሞኑንም ለዚህ ነው ተናገሪ እያልን የነበረው ማለት ነው። የታመመ ሰው ካልተናገረ መድኃኒት ሊያገኝ ይችላል። የበሽታውን መድኃኒት ለማግኘት መጀመሪያ ህመሙ መናገር መቻል አለበት። በቃ ለምርመራም የቱ ጋር እንደሚያመው መናገር በትክክል መናገር መቻል አለበት አይደለም? ራሱን እያመመው እግሬን ያመመኝ ቢል መድኃኒት ሊገኝለት አይችልም። ምክንያቱም የሚመረመረው እግሩ ነዋ፣ ትክክለኛውን ቦታ ካልተናገረ ማለት ነው። ስለዚህ ሃይሚም በትክክለኛ ዛሬ መናገሯ፣ ቡርኬ ደግሞ ለዚህ ምላሽ ይዞ ይመጣል ማለት ነው። እንዴት ነው ያየችው? ከሴት ጋር መሆኑንስ በምን አረጋገጠች? ትንገረን እስቲ እሷ። ሁለቱም ግራ ተጋብተዋል። ብሩኬም ሃይሚ የያዘችውን ነገር አላወቀም፣ ሃይሚም አልተናገረችም እና ነገሩ ግልጽ አይደለም። ዛሬ እዚህ እንምጣ ስትለኝ ያው ብቻዋን ከምትሆን ብዬ አብረን መተናል። አዎ እንግዲህ ሁልጊዜ ፍፄ እነሱ መሀል የሆነ ነገር ሲፈጠር ፍፄ ይመጣና ነገሮቹን ለማረጋጋት ምናምን ይሞክራል። በቃ ጓደኛ ማለት እንግዲህ ለእንደዚህ ያለ ጊዜ የሚሆን ጓደኛ ነው። ጓደኛ ማለት ዝም ብሎ ከእናንተ ጋር ጊዜ የሚያጠፋ አይነት ጓደኛ አይደለም። በቁም ነገሩም ጊዜ በክፉም ጊዜ በደጉም ጊዜ ከእናንተ ጋር የሚሆን ጓደኛ ማለት እሱ ነው። መወለድ ቋንቋ ነው አይደል የሚባለው? በቃ እንደዛ ማለት ነው። ፍፄ ምርጥ ጓደኛ ነው ለብሩክ። እነሱ ጋር ችግር ሲፈጠር እንግዲህ ዘሎ የሚገባው እሱ ነውና ዛሬ እውነቱን እንግዲህ እንድትነግረው እንዴት እንዳወቀችም ከየት እንደሰማችም ሊጠይቃት ሃይሚን ጠርቷታል። የምትነግረውን ነገር ደግሞ አብረን የምንሰማው ጉዳይ ይሆናል። ኦዲየንስም ግራ ገብቶታል። እሱ ነገር ግልጽ እንድታደርግ ዛሬ ካሜራ ይዤ ጠብቂያታለሁ። እንግዲህ መታለች ሃይሚ። በነገራችን ላይ እንደዚህ ያለ ህይወት ውስጥ ከገባችሁ በኋላ ወሬ የምትለቃቀሙ ከሆነ ፍቅራችሁ ሆነ ትዳራችሁ ዋጋ አይኖረው። በቃ ከረንት ባላችሁበት ሰዓት ላይ በላያችሁ ላይ የማይሆን ነገር ከተደረገ ልክ ነው። ባለፈ ታሪክ ከሆነ የምትጣሉት ትልቅ ስህተት እየሰራችሁ ነው። በቃ ምክንያቱም ምናልባት ያለፈው ታሪክ ምን እንደሆነ አናውቅም እኛ ማለት ነው። ለምሳሌ ብሩኬ ከሃይሚ በፊት ጓደኛ ሊኖረው ይችላል። ሃይሚ ትመጣለች ብሎ እኮ አይደለም
ምናልባት እሷን ሊተዋት የቻለው ያለ መግባባት ተፈጥሮ ሊተዋት ይችላል። ያ ጉዳይ ዛሬ መጥቶ የሃይሚንና የብሩኬን ፍቅር ሊያደፈርስ አይገባም። ሃይሚን ማሰብ ያለባት በዛ ልክ ነው። ትላንትና እኔን ሳታቂ ለምን አደረክ የሚል ለዛ ተጠያቂነትም የለበትም እሱ። በቃ አለቀ። ማወቅ ያለብሽ ነገር ማለት ነው። ሌሎቹም ማወቅ ያለባችሁ ካላችሁ ልክ ነው፣ እንደዛ ነው። ማወቅ ካለባችሁ ደግሞ ማወቅ ፈልጋለሁ ካላችሁ በቃ መሀል ከደረሳችሁ በኋላ አትጠይቁ። በቃ መሀል ከደረሳችሁ በኋላ እንደዚህ ያለ ነገር ቢመጣ አትጠይቁ። አብራችሁ ያላችሁ የሆነ ነገር ከተደረገ ማለፍ የሚባል ነገር አይሰራም። ባለፈ ታሪክ ላይ ግን መጀመሪያ ወይ መጠየቅ አለባችሁ። ቅድም እንዳልኳችሁ አንዳንድ ሰው የሚናገር አለ፣ እንደዚህ ጓደኛ ነበረኝ ብሎ የሚናገር ሰው አለ። አንዳንድ ሰው ደግሞ ትዝ ላይለው ይችላል። አንዳንድ ሰው ደግሞ አሁን የጀመረውን ላይፍ ማጣ ስለማይፈልግ መናገር አይፈልግም። ምክንያቱም ከተናገርኩ ጥላኝ ትሄዳለች ወደዛ ምናምን ብሎ ስለሚያስብ ማለት ነው። ገብቷችኋል? እኔንም እንደዛው ይተወኛል ምናምን የሚል አስተሳሰብ ውስጥ ገባለች ብሎ ስለሚያስብ ላይናገር ይችላል። አሁን ግን ጥሩ ፍቅር ላይ ሆነው እንደዚህ ያለ ነገር አምጥቶ በራሷ ይህንን ጉዳይ አንስታ እንደዚህ መሆን እኔ አለበት ብዬ አላስብም። ያው ያለው ነገር ለማናችንም ግራ እየገባ ነው። እውነት ነው፣ ለሁሉም ነው ግራ እየገባ ነው። እኔ ከካሜራም ጀርባ እኮ ነግሬያለሁ፣ ማውራት እንደማልፈልግ አይደለም መሆን አለበት። በጣም ብዙ ሰው እየተጨነቀ ነው ሃይሚዬ። እኔ አሁን ካሜራ ራሱ ሳይ አንተን ላለማስቀየም ነው፣ ምን ያክል እንደማከብር ታውቃለህና፣ ግን አይኖስ አሁን የሆነ ሆኗል፣ ችግር የለውም። ግን አሁን ግልጽ መሆን አለበት ምናምን የሚባለው ነገር እኔ ግልጽ ማድረግ ብፈልግ እኮ ታውቀኛለህ ከዚህ በፊት አይደለ? ግልጽ መሆን አለበት። ለምንድን ነው ያለበት መሰለሽ? መጀመሪያውኑ ቀድመሽ ካሜራ ላይ መጥተሽ እንደዚህ ያለ ነገር ማውራት አልነበረብሽም። ኦዲየንስ ስለናንተ ፍቅር እየተጨነቀ ጥሩ ካፕሎች ናቸው ብሎ እየተናገረ እናንተ ስትጣሉ ስለናንተ እየጸለየ ወይ መጀመሪያውኑ መታችሁ አለመናገር እኮ ነው። በቃ አለመግባባታችሁን ከካሜራ ጀርባ መጨረስ ትችላላችሁ። ካሜራ ላይ መታችሁ ኦዲየንስን እያስጨነቃችሁ መናገር አልፈልግም ማለት ምን ማለት ነው? ትክክል አይደለም። በቃ መናገር ካለብሽ መናገር አለብሽ። በቃ እንደዛ ካልሆነ ደግሞ አይሆንማ ሃይሚዬ፣ ወደ ሌላ ነገር እየሄዳችሁ እኮ ነው ሁለታችሁ። ነገሩን ግልጽ ብታደርግ ብትናገሪውና ሁለታችሁ ማስተካከል የምትችሉት ነገር ከሆነ ምን ልናገር? እኔ እኮ ህሊናው ያውቀዋል እኮ ምን እንዳደረገ ምን እንደሰራ እኮ። መቼም የሰው ልጅ እንግዲህ ደንዝዞ አይደለማ በዛ ልክ እንደዛ የሚሆነው። እኔ ላይ እንደዚህ ደግሞ ለኔ አይገባኝም እውነት ለመናገር ማለት ነው። እኔ ግራ የገባኝ ነገር የሃይሚ ጉዳይ፣ አንዳንድ ግራ የገባኝ ነገር አለ። የእውነት ብሩኬ የሆነ ነገር አድርጎ ቢሆን በዛ ልክ በዛ ኮንፊደንስ ካሜራ ላይ በቃ ስለኔ እስቲ በቃ ተናገሪና ይውጣልሽ። በቃ እኔ ለኦዲየንስ አሳልፌ አልሰጠም፣ ስጪኝ፣ አሳልፈሽ ስጪኝ እያላት መናገር ካልፈለገች እሱ በዚህ ልክ በኮንፊደንስ እንደዚህ ካለ ችግር ያለበት ሰው እኮ እንደዚህ አይልም እንዴ። በቃ ካለ ማስጪኝ ብሏል። በቃ ምንም ችግር የለብኝም ብሏል። በቃ ኦዲየንስ ማወቅ ካለበት ማወቅ አለበት ማነው ጥፋተኛ የሚለውን ነገር ማለት ነው። እኔ ምንም አልነበረም ከሱ የፈለኩት፣ እግዚአብሔርን እንዲነግረኝ ብቻ ነበር። ራሱ እንዲነግረኝ በቃ ካንተ አፍ ልስማ ነው ያልኩት። ካንተ አፍ ልስማ ንገረኝ። ያውቀዋል ነገሩን፣ ግን እኛም ግራ የገባን እሱ እኮ ነው። አያውቀውም እሱ ራሱ ማለት ነው። ቢያውቀውማ ይነግረን ነበር። በቃ ቢያውቀው ሲጀመር ካሜራ ላይ አምጥቶ ነይ ንገሪኝ አይላትም። ያደረገ የሆነ ነገር አድርጎ ማለት ነው። ስለዚህ ሃይሚ ከዚህም ፊት እንደነበረው ምናልባት በተለያየ ፎቶ እየታለልሽ ሰው የሆነ ነገር እያለ እናንተ መሀል እየገባ እየበጠበጠ ከሆነ የእነሱ ተባባሪ የሆንሽ ይመስለኛል። እንደሚያውቀው ደግሞ እርግጠኛ ነኝ። ግን እኔ አላቅም፣ ምን እንዳደረኩሽ አላቅም ያለበትን ነገር እኔ እሱን ማሳፈር ስለማልፈልግ ነው። ምክንያቱም አላረኩም ወይም አልሆንኩም እንደዛ አንቺ ላይ እንደዚህ አይነት ነገር አላደረኩም ብሎ ሊክደኝ እንደማይችል አውቃለሁ። ግን ለምን ነግረሽው እስቲ ወይ ሲክድሽ ወይም ደግሞ እስቲ በቃ አለ አይደለ ወይ ሲያምን ነው በቃ አለቀ። ሊክድሽ ካልቻለ እውነቱን ተናግረሽ በቃ ለሱም ለኛም እኮ ለቤተሰብም ጭምር ማለት ነው ነግሪውና ስለ ነገሩ ቢያስረዳሽ ሜቢ አንቺ ባየሽው ልክ ላይሆን ይችላል ነገሩ። ይኸውላችሁ ይሄን ነው እንግዲህ አሁን በቃ ደስ የሚል አስተሳሰብ ማለት ነው። እሷ ገና ሰማች፣ እሱ ጉዳዩን ሳያውቅ እሷ ሩቅ ሄዳለች። በቃ በዳይ ተብዬው ራሱ
ሳያቅ ተበዳይ የሚባለው ሰውዬ በስንት ኪሎ ሜትር ሄዷል? ተመልከቱ እንግዲህ ይሄ ትክክል አይደለም። እኔ ብሩኬን አውቀዋለሁ ብዬ ነበር ማስበው፣ ግን አላውቀውም፣ ጭራሽ አላውቀውም። ምንድነው ከባድ ነገር ነው? ለኔ ከበደኝ። ከባድ ነው ለኛም ብሩኬን ማውቀው እንደዛ አይደለም። የሰው ልጅ የምታውቀው ባወራው ልክ ነው። ብሩኬ ደግሞ ያወራበት መንገድና አሁን የተገኘበት መንገድ አንድ አይደለም እና እኔ ምን ላድርግ? እሺ እሱ ያወራው ነገር በተቃራኒው ያደረገውን ነገር ደግሞ በደንብ አድርጎ ተናግሮ ሰውየውን ካመነ ይመን፣ ካላመነ በቃ ካላመነም ራሱ እኮ በቃ ኦዲየንስ ይፈርዳል። በቃ አለቀ። እንዴ መረጃ በመረጃ ማለት ነው። ይሄ ያለ መረጃ ምናምን ከጀርባ ዝም ብሎ እንትን ማለት ትክክል አይደለም። እሺ ምንድነው ግልጽ አድርጊው ምናምን። እሺ መናገሩ አስፈላጊ ከሆነ በቃ ከሴት ጋር ነው እንዴ? እሱ ማንንም ሴት እንደማያውቅሽ እውነቱ እንድናገር ነው አይፈለግከው? እውነቱ ከሴት ጋር ነው። በቃ ከሴት ጋር ነው። በቃ እኛ ባለፈውም ብለናል። ባይዘው እኔ ቪዲዮ ላይ የመጀመሪያ ቀን የሰራሁት ቪዲዮ ላይ ከሴት ጋር ነው በቃ ብዬ ነገራችኋለሁ አይደለ? እውነት ነው ወይ? እሱ የሚረጋገጥ ጉዳይ ይሆናል። ሴት ጋር እንደዛ መሆን እኔ ማውቀው ብሩኬ ሴት ልጅ በእህትነት መንገድ እንደሚቀርብ እንደ እህት ትሪት እንደሚያደርግ እኔ ብሩኬ እንደዛ ነው ማውቀው። በዚህ ልክ ልቤን ሰጥቼው ረጅም ሰዓትም ከሱ ጋር የቆየሁት እኔ ከማንም ወንድ ጋር እኮ ቪዲዮ ላይ አይተውኝ አያውቁም። ሚዲያ ላይ ከሱ ውጪ ከማንም ጋር አይተውኝ አያውቁም። ቪዲዮ ላይ መታየት ችግር የለውም። ምክንያቱም ከዚህም ፊት ሰርተሻል አንቺም ማለት ነው። ሌሎች ቪዲዮ ሰርተሻል። ቪዲዮ አልሰራው ምናምን ከሌላ ወንድ ጋር አልታየው ምናምን ኦፍ ኮርስ በቃ ማለት እንደዚህ በፍቅር ምናምን ነገር ተጫውተሽ አልሰራሽም። ግን እኔ አንድ ሰው እውነት ነው ሲያምን ነው ሰው ልቡን የሚሰጠው። እናንተ እኮ እኔ ብሩኬ በእርግጠኝነት ማለት ነው ቤተሰብን ተዋውቆ በዚህ ልክ ማለት ነው አሁን አንቺ በምትዩ ደረጃ ከሌላ ሴት ጋር እንደዚህ መልከስከስ ደረጃ ከደረሰ የእውነት እኔ ራሴ ያዝናለሁ። ግን ይሆናል ወይ? ፕሮባቢሊቲ ነው በመረጃ እኔ አሁን ሃይሚ ምን እጠይቅሻለሁ መሰለሽ? መረጃ ያስፈልጋል። መረጃው ደግሞ ቪዲዮ በኤአይ የተሰራ ምናምን ጀነሬት አድርገው ልከውልሽ ከሆነ ቼክ ማድረግ አለብሽ። በቃ ጎግል ላይ ቼክ ማድረግ ይቻላል። ስለዚህ የማይሆን መረጃ ይዘሽ መተሽ ይሄ ምናምን ብለሽ እንደ ባለፈው ስተት እንዳሰሪ። ባለፈው ከሶሲ ጋር የነበረው ጉዳይ ይሄ ነው። እርግጠኛ ሳትሆኚ የውሸት ቴክስት ምናምን ነገር ተደርጎ ምናምን የቴሌግራም መረጃ ተብሎ ውሸት ነበር አይደለ? አሁንም እንደዛ እንዳትሆኚ። ለኔ በጣም ነው የከበደኝ። ከዚህ በፊት እሺ ችግር የለውም የተፈጠሩት ምናምን አጣርቼ ውሸት ነው ምናምን ብዬ ያው ነገሮች የሆነ እሱ ላይ እንድደመድም ስላላደረጉኝ ይሆናል አይደለ? ያየሁበት መንገድ ከዚህ በፊት የደረሰኝ መረጃና አሁን ላይ ደግሞ የደረሰኝ መረጃ ጭራሽ ነው የሚለያየው። ተመልከቱ። ይሄን ራሱ መረጃ ደርሷት ነው ሰውን የነገራት። በራሱ አይደለም የደረሰችበት ማለት ነው። ሰውን የነገራት ትላንትና የነበረውም ከዚህ ፊት የነበረውም በመሃላቸው የተፈጠረው የውሸት መረጃ ነበረ። ዛሬም የመጣው የውሸት መረጃ ነው። ስለዚህ የውሸት መረጃውን ይዛ ነው የምትዞረው ማለት ነው። የውሸት መረጃውን ይዛ እየዞረች ፍቅር ምናምን የሚባል ነገር ደግሞ የለም፣ አይሰራም። ፍቅር እንደዚህ ያለ ነገር ትክክል አይደለም እንዴ። ተኝ አትቀልጂ። ግራ ነው ያጋባው። አሁን ምን ልል እችላለሁ? እንደዚህ እንዳወራ ያስገደዱኝ ሰዎች ራሱ ሰውን ለመቦጨቅ፣ ሰውን ለመሳደብ፣ የሰውን ፎቶ ለመዘቅዘቅ፣ የሰውን የሆነ ነገር እንደዚህ አንተ እንደዚህ ነህ ለማለት ነው እንዳወራ የገፋፉኝ ማለት ነው። ለምንም እንግዲህ ኦዲየንስን በዚህ ልክ መናገር አይጠበቅብሽም። ምክንያቱም አንቺ ባመጣሽው አንቺ ተወጪው። ገብቶሻል? ኦዲየንስ በእናንተ መሀል ከዚህ ፊት ጎራ ከፍሎ ተጣልቷል። በቡርኬ እና በአንቺ አለመግባባት አንድ የቡርኬን ፎቶ በመዘቅዘቅ ምናምን ነገር። በነገራችን ላይ ኦዲየንስ እንደዚህ አታድርጉ። ይሄ ማድረግ ትክክል አይደለም እና ይሄ የነሱ ህይወት ነው። ገብቷችኋል? ልንወዳቸው እንችላለን እንጂ ሲያጠፉ ግን ዝም ልንላቸው አይገባም። ዝም ማንላቸው ደግሞ ፎቶቸውን በመዘቅዘቅ እስከ ቤተሰብ ድረስ በመድረስ አይደለም፣ በመምከር በመቆጣት በቃ ሃይሚ ስታጠፋ ሃይሚ እንቆጣለን፣ ቡርኬ ሲያጠፋ ቡርኬ እንቆጣለን። ስለምንወዳቸው ነው ይሄን የምናደርገው፣ ስለምንጠላቸው አይደለም። እነሱ እንዴት የካፕሎች ኤግዛምፕል ናቸው፣ በቃ ምሳሌ ናቸው እያልን መልሰን ትክክል አይደለም። እውነት ለመናገር ለመጥቀም አይደለም እሱ
በሰላም ማለት እኔ ምንም አልፈለኩኝም ነበር። በሰላም እኮ ነው መሰናበቻ ጽፌ በቃ ራሴን አረጋግቼ ኦልሬዲ ያለፈም ታሪክ ሊሆን ይችላል ከኔም ጋር ጓደኛ ከሆነ በኋላ ሊሆን ይችላል። ተመልከቱ፣ ያለፈ ታሪክ ሊሆን ይችላል። በቃ እየነገረችን ነው ያለፈ ታሪክ ነው ማለት ነው። እሱን አይመለከተኝም፣ ግን በቃ ልረጋጋ። ኦልሬዲ የተፈጠረው ነገር ተፈጥሯል ብዬ ዝም አልኩኝ። ሌላ ነገር አለው ነው ሀይሚዬ ከሌላ ሰው ጋር ምንጣለው ነው እኛም ማናቀው በሚገባ ይሄን ሁሉ እንግዲህ በእርግጠኝነት እነ ፍፄ ሳያዩ ቀርተው ይሆናል ብዬ አላስብም። ፍፄ ደግሞ በእርግጠኝነት ማለት ነው በሀይሚ ላይ ብሩኬ የሆነ ነገር ቢያደርግ ዝም የሚል ሰው አይደለም። በቃ የሚያልፍ አይነት ልጅ አይደለም። ገብቷቸዋል አይደለ? እሱ ራሱ ግራ ተጋብቷል። እንግዲህ ምናልባት ለዚህ ነው ማጣላት እንዳይሆን እናንተ መቼም ኤአይ አይሆንም አይደለ? እሷ ራሱ ኤአይ እንዳይሆን አለች፣ ተጠራጠረች። ኤአይ ነው በቃ ኤአይ ይሁን አይችልም። ታውቂያለሽ ብዙ ጠላት አለ ዙሪያችሁ ላይና እናንተን ለማለያየት ምናልባት ደግሞ ሌላ ነገር እንዳይሆን ብዬ ነበር። እንደዛ አስቤ ነበር። ራሴን ላረጋጋ በቃ አውቃለሁ። እኔ በጣም ብዙ ጠላት እንዳለብን አውቃለሁ። ብዙ እኛን መለያየት የሚፈልጉ ሰዎች እንዳሉ አውቃለሁ። ይሄን ካወቅሽ ዋናው እኮ ይሄን ማወቅ እኮ ነው። ይሄን ካወቅሽ እኮ በቃ ትጠነቀቂያለሽ። ሰው ይሄን ካወቀ ይጠነቀቃል እንዴ። በብዙ ትግልም እዚህ እንደደረስኩኝ አውቃለሁ። ሁሉንም ነገር ማለት ነው ባላንስ አድርጌ ለማየት ሞከርኩኝ፣ ግን ጭራሽ አይደለም። ያለፈም ታሪክ ይሁን አሁን ላይ ያለም ነገር ይሁን እኔን ግን በሰዓቱ ጎድቶኛል። ምክንያቱም ይኸውልሽ ስላለፈው ታሪክ ከሆነ እውነት ለመናገር ትክክል አይደለሽ። በጣም እኔ እና እሱ ብዙ ርቀት ሂደናል። ገባ ፋሚሊ እስከመተዋወቅ እዚህ ድረስ ደርሰሽ የኋላ ታሪኩ ዛሬ ላይ ሆኖ እያጣለሽ ከሆነ ማለት እንደ ሀገራችን ፖለቲካ ማለት ነው። የኛ ሀገር ፖለቲካ እንዴት ነው ታውቃላችሁ? የኛ አያቶች ቅድመ አያቶች በሰሩ ስህተት ዛሬ በብሔር ተከፋፍለው የሚጨፋጨፈው ማህበረሰብ ይሄ በቃ እኛን የማይመለከት ነገር ማለት ነው። እንደዛ ማለት ነው። በቃ ገብቷችኋል አይደለ? ስለዚህ ብሩኬ ከዚህ ፊት ያደረገው ነገር አንቺን ከማወቁ በፊት ያደረገው ነገር ዛሬ ተጠያቂ ሊያደርገው አይገባም። በቃ አንቺ ከብሩኬ በፊት ያደረግሽው ነገር ዛሬ ብሩኬ አንቺን ተጠያቂ ሊያደርግ አይገባም። ጠይቀሽው ዋሽቶሽ ከሆነ ለምን በቃ ጠይቀሽው በፊት አይ ምንም የለኝ ብሎ ዋሽቶሽ ከሆነ እሱ ችግር ነው፣ ያጣላል። አይተሃል። በአሁኑ የሄድን ሰዓት በጣም ብዙ ነገር ነው የተፈጠረው አይደለ? ብዙ ነገር ማለት ነውና የሆነ ነገሮችን ላለማበላሸት ሞከርኩኝ፣ ጣርኩኝ። እሱ ገና ይሄን ከሴት ጋር እንደዚህ ከሴት ጋር ተላላጠና ከሴት ጋር እንደሚፈልገው ሆነና እኔ እየተሰዳደብኩ እንደዚህ ጎድቶኛ እንደዚህ አድርጎኛል ብዬ መምጣት አልፈለኩም። ግን በጣም ኧረ ተው ደስ አይልም። ኧረ ተው ሃይሚ ገፋፋችሁኝ። ሜቢ አላቅም እኔ ጋር ወይ አላቅም ብቻ ብዙ ነገር እያሰብኩ ነው። ወይ ከኔ የሚፈልገውን አላገኘም፣ ወይ እኔ እንደሚፈልገው አልሆንኩለትም። በነገራችን ላይ ወንድ ልጅ እንደዛ ካሰበ አይቆይም አንቺ ጋር። በቃ እሱ እንደሚፈልገው አይነት ሴት ካልሆንሽ በዚህ ደረጃ ቤተሰብ ድረስ አይሄድም። የአንቺና የቡርኬ ፍቅር ደግሞ በዚህ ልክ ማለት ነው የጦፈ ፍቅር ነው። አይሆንም። በእርግጠኝነት ነው የምነግርሽ። ወይ ለሱ በቃ እንደሚገባ አይነት ሴት አልሆንኩም። ያለፈም ጉዳይ ይሁን አሁንም ያለ ነገር ይሁን ለኔ በቃ የሆነ ያጣላናን ብሎ ካሰበ መናገር ነበረበት። ጠይቀሽዋል? መጀመሪያ ጠይቀሽው ከደበቀሽ ልክ ነው። ሳትጠይቂው ግን ለምን አልነገረኝም ብለሽ የምታስቢ ከሆነ ትክክል አይደለሽም። ያልነገርከኝን የድሮም ይሁን ያሁን በቃ እንዲነግረኝ ብቻ ነበር የፈለኩት ከሱ ማለት ነው። ግን እሱ ሊናገር ፈቃደኛ አልሆነም እና ከዚህ በላይ በቃ እኔ ማውራት አልፈልግም፣ ይበቃኛል። ፈጣሪ ጠብቃችሁ። እንግዲህ ሌላ ምንም አንልም። የተወደዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበላለኝ። ቻው